ግን እሷ የሰራችኝን ነገር መቼም ለራሱ አልችልም። በዳይ ይረሳል ቀን ቀን ወልዶ ቀን ሲጨለም ቀን ሲተካ አይረሳም ተበዳይ ለካ። ወይኔ በሚወጣው ደስ ይላል። ጋሺ እንኳን ደስ አለህ። ዘኪ ከዚህ በኋላ አጠገቤ እንዳትደርሽ። በቃ ይብቃሽ ራቂ ካጠገቤ። ዳቦ የሚሰጠኝ አጥቼ እኮ ብዙ ተሰቃይቻለሁ። በእግዚአብሔር አታልቅስ። እሺ በእግዚአብሔር በምን ምክንያት አንቺ ጥለሽኝ ስለሽ አባቴ እኮ እንዴ አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ። እንዴት አይንሽን በጨዋት በሽ እዚህ ድረስ ተው ዘኪ ተው። የዛን ጊዜ ይልሻል እንደዛ እየወደድኩሽ እያፈቀርኩሽ ለአንቺ ስል ስንት እየተንከራተትኩኝ እንደዛ ጥለሽኝ በዚህ ቺቺ ሲደርብሽ ዝግሻል እንደዚህ ያለኝ ግንባርሽ እናት አባዬ ዝም ብለህ ትላለህ። እናቴ ሰማኝ ማውራት ያደረግሻትን ነገር እንዳለ ታውቂያለሽ። የማይሽር ጥላቻን በኔ ልብ አፍርተሽ በእንባ መማጸኑን አታስቢ ደፍረሽ። አየሽ ግን ምን ዋጋ አለው ሳገኘው ነገር ውሸት ነበር። ዘኪ በጣም ደስ የሚል ነገር ነው እኮ በእንጭ ተበሉ ስትረጩ ራሱ ምንም እንደማያራችሁ ማናችሁ አንተ ማነሽ? ዘኪ አይኔን ለማየት እንዳልተመኘ ያኔ ምን አስበህ ነው መራቅ የጀመርክ ከኔ? አሁን ምን ተገኘ ደግሞ ምን ተገኘ አሁን ምን ተገኘ? ዘኪ እኔን አታውቅም። እኔ በምኒ ግን ታውቃታለህ። እኔ የበምኒ ጓደኛ ነኝ። ትንሽ አሞህ ነበር። ሁሉም ነገር ጋሼ አባቴ ጋሼ ደስ የሚል አባቴ እኮ እንዴ አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ። አንተን ያገኝሃል እኔን የፈለገኝ እኔን የፈለገኝ አባብዬ በምንም ሁኔታ ብኖር የትም ስፍራ ግን ጥልቅጥ ነው ስሜ ያላንተ ሲጠራ ፍቅር ያሳደገኝ ስለ እንዴት ተቆጠለ በስም ብቻ አይደለ። ዘኪ ማናቸው ዘኪ አባቴ እኮ አባቴ በምኒ ምን ደስ ይላል። አወጣቸው አባቴ ልፋትሽ አንቺ ነው የለፋሽው። አይዞሽ አሳልቅሽ የምታልቅሽበት ሰዓት አይደለም ደስ የሚል ሰዓት ነው። እሺ ዘኪ ወይኔ በሚወጣው ደስ ይላል። ጋሺ እንኳን ደስ አለህ። ዘኪ አባት ነው ዘኪ አባት ነው። ወይኔ ይሄ ሁሉ ጊዜ ጥላኝ ጠፍቷል። ወይኔ በምኒ ማመን አልችልም። እስኪ ጣት ላይ ምንም የለ፣ አንገት ላይም ሌላ ነገር የለም አይደል? እስኪ ምንም የለም አይደል? በቃ ማዘሩ ነው። ምንድነው? ወይኔ ምንድነው? ዘኪ ወይ ታስታውሰናለህ? እሱ ታስታውሳለህ? አሁን ሰሞኑን ድርጅዋ ምናምን አብረን ሄደን ነበር። ታስታውሳለህ? እሱ እኔ ጋር አዎ፣ እኔ ድርጅ እሱ አታስታውስም? እሺ ቶ እሺ፣ አባት ናቸው። ታስታውሳቸው? ስማቸው ማን ነው? ታስታውሳቸው? አባቴ ነው አውቀዋለሁ። እንዴት ረሳዋለሁ? በጣም ደስ ይላል። በጣም የሚገርም ነው። ይኸውልህ ዘኪ ትንሽ አሞህ ነበር። እሺ የተወሰነ ጊዜ አዎ፣ አንተ አሞህ ነበር። አዎ አሁን ደህና ነህ? እሺ ወይኔ በጣም ደስ የሚለው በምኒ ልፋትሽ ሁሉ ፍሬ አግኝቷል። እሺ እግዚአብሔር በጣም ጋሽ የኔ ልጅ ተባረኪ። ውለታሽ መድኃኒዓለም አመሰግናለሁ። ይኸውልህ በምኒ ነያት። ይኸውልህ እሷ በምኒ ናት። ታስታውሳትም? የልጅነት ጓደኛ በምኒ ብዙ ጊዜ እኮ ረጅም ጊዜ ስትንከባከብህ ነበር። አሞ ጥሩ ልጅ ስልኪ በእምነታው የልጅነት እዚህ እሷን እያስታመመች ነበር። ሁሉም ነገር እያደረገች ነበር።
እንዴት አይንሽን በጨዋት በሽ እዚህ ድረስ መጣሽ? ተው ዘኪ ተው። የዛን ልጅ እንደዛ እየወደድኩሽ እያፈቀርኩሽ ለአንቺ ስል ስንት እየተንከራተትኩኝ እንደዛ ጥለሽኝ ሄድሽው። ዘኪ ምንም እንዳትናገር ዘኪ ተረጋጋ። ዘኪ ምንም እንዳትናገር ተረጋጋ። እሷ ነበር ስትረዳ የነበረው ሁሉንም ነገር ስታግዝ የነበረው ከዚህ ጋር ያስከበት በሽታ ማለት ነው። እሷን ያዳነች እናት ተብዬ ማለት ነው። አንተ ላይ ይኸውልህ ጥንቆላ ድግምት ምናምን አስደረጋ አባትህን አሳስራ አዎ እናትህን አባትህን አሳስራ አንተ ላይ ጥንቆላ አስደረጋ ሀብትህን ልትወርሰኝ ነበረች። ስትረዳ ስታግዝ የነበረችው እሷ ናት። እናቴ እንደዚህ አይነት ነገር የለባት። ዘኪ እባክህ በፈጠረ እሷ ነው እንደዛ ስታደርግ የነበረው። ቪዲዮዎች ያሳያለሁ። ምንም አይነት መጥፎ ነገር ባትናገር አንተ ጤነኛ እንድትሆን እሷ ናት ሁሉ ነገር ስታደርግ። ማስታወሱ ለእኔ በቂ ነው። አስታወሰኝ እኮ ልቦና እንዳሰበው ዘኪ እባክህ ዘኪ አሁን ጤነኛ ነኝ አልኩህ። አባትህን አስታውሱት አላልክም? ምንም አላመመኝም። እኔ ጤነኛ ነኝ፣ ግን እሷ የሰራችኝን ነገር መቼም ልረሳ አልችልም። በዳይ ይረሳል ቀን ቀን ወልዶ ቀን ሲጨለም ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። እሱ የሰራችኝን ነገር አንተ ስለማታውቅ ነው። ቆይ አንተ ሲጀመር ማነህ? ይኸውልህ እኔ የበሚ ጓደኛ ነኝ። አንተ ለዛ ነው የምታግዝለት፣ ለዛ ነው የምትወግንለት። የዛኔ ማለት ነው ስማኝ፣ የዛኔ እንደዛ አፍቅሬያት ማለት ነው የትና የት ስንት ቦታ ስንከራተት ማለት ነው ፍቅረኛዋ ጋር ጥላኝ ሄደችው እኮ እሷ ናት። እዚህ ነገር ውስጥ ትናንት የነበራችሁን ነገር ታስተካክላላችሁ። አንዴ ተረጋጋና ቁጭ በል። አንዴ ዘኪ ትናንት የነበራችሁን ክፍተት በደንብ ተነጋግራችሁ ቁጭ ብላችሁ ታወራላችሁ። ግን ዛሬ ማለት ነው አንተ ላይ አዳምጠኝ። ንብረትህን ለመውረስ አንተ ሊገሉ የመጡ ሰዎችን ድግምት አስደረገው ቪዲዮዎች እንዳለ ሪከርድ ይዘናል፣ አሳያለሁ። እናትህ አባዬ ዝም ብለህ ትላለህ። እናቴ ልትሆን ነገራቸው የኔ ልጅ ነገረው። ግን አሁን በምንም እንዳይናገራትና በኋላ ላይ እንዳይቀያየሙ በኋላ እንዳትቀያየሙ። ቆይ ልንገርህ የኔ ልጅ አባዬ አንተ ከነሱ ጋር ተመሳጥረህ ከነሱ ጋር አይደለም የኔ ልጅ እባክህ ትንሽ ይረጋጋ። እኔን አታውቀኝም አይደል? እኔም አንተን አላውቅም። አንተን ያወቅኩ ማለት ነው በእምነት የተነሳ ነው። በእኔ ደግሞ የልብ ጓደኛ ወዳጅ፣ እኔ እንደሱ አይነት ሴት እህት ራሱ ብትኖረኝ ሚስት፣ ባለቤት፣ ጓደኛ፣ ፍቅረኛ ብትሆን ምንም ሆና ዘመዴ ብትሆን እመርጣለሁ። ምክንያቱም ለአንተ እየዋለችልህ የነበረው ነገር በጣም የሚገርም ነገር ነው። አንተ ጤነኛ እንድትሆን፣ አንተ ወደ ህይወት እንድትመለስ፣ አባትህን እንድትቀርዳች እሷ ነው። እሺ ትናንት የት ነበርክ? ታስታውሳለህ? ትናንት የት ነበርክ? እኔ ራሱ እንዴት እንደመጣ አለ። ልብስህን ማን እንደቀየረልህ ማን እንዳደረገልህ ታውቃለህ? ማን ሲያበላ ማን ሲያጠጣ እንደነበር ታውቃለህ? እሺ ትናንትና ጸበል መሄድ ታውቃለህ እኮ። በእምነት ነው የገዛችልህ። ስታለብስ፣ ስታጠጣ፣ ስታበላ የተለያዩ ነገሮችን ስታደርግልህ የነበረችው ይቺ በእምነት ናት። ትናንት የነበራችሁ ምንኝ ነበር? ይሄን ሁሉ ነገር እንዴት ረሳው? እናት አስጠንቁላብህ ነበር። ገንዘብህን እንዴት ዝም ትላለህ? እናት እያለ ሚስት አሳስረው ነበር። እናቴ ናት እኮ እናቴን እየተናገረ እንዴት ዝም ትላለህ? አሳስረው ነበረች። ንገር ሁሉም ነገር ማለት ነው በጊዜውና በሰዓቱ ይገባል። እኔ ስንት ዓመት ሙሉ ዘመድ እንደሌለው ሰው እስር ቤት ስማቀቅ መቼ መጣ ዞር ብላየች። በትክክል አየህ ሞቷል ተብሎ ቀብር ተቀምጣችኋል ነበር። ይሄን አታስታውሱም? ዘኪ አሁን እንዴት አወቀባት በህይወት መኖር? እንዳይገባሽ ሁሉም ነገር ሲረዳው ይረዳዋል። ሲገባው ሁሉም ነገር በሰዓት እንዳይከፋሽ ሁሉም አደራሽ ደህና ይሁንልኝ። ተመልከት እስኪ እሱ ብቻ ደህና ይሁንልኝ እያለች አንተ ጤነኛ ያደረገች እሷ ናት። አባትህን አሳስረው ነበር እና ሀብት ንብረትን በራሷ ስም አዘዋውራ አንተም በሰንሰለት አስራ ማለት ነው በጣም ከፍተኛ ጉዳት እንዲደርስብህ እንድትሞት ነበር ስትፈልግ የነበረው። እጅ ላይ ይኸውልህ ረጅም ዓመት ቀለበት የተደረገበትን አየህ። እንግዲህ ካሜራውም ይኸው ተመልከቱት፣ እጁን እንዴት እንደሆነ ተመልከቱት። ቀለበቱ የተደረገበት ድግምቱ ላይ ማለት ነው። አንገት ላይም ሌላ ነገር አስደርጋበት። እዚህ ስር ይኸውልህ፣ እዚህ ስር አየህ፣ እዚህ ስር አንተ በተኛበት ጋር ጥንቆላ ድግምት አስደርጋ እናትህ አስተብትባብህ ማለት ነው መጥፎ ነገር ያደረገችብህ ነበር። የት ነው ያደረጋችሁት? ቆይ እሷን ችግር የለውም በሰዓቱ በሁኔታ ሁሉንም ነገር አስረጋኝ። እሺ አሁን ያለሁበት ቦታ የት ነው? የበሚ ቤት ውስጥ የእሷ ቤት እያስታመመች እናት ተብዬዋማ አስራ በሰንሰለት ጠፍነህ ይሄንን ነገር ልትገልህ ነበር። ከእናቴ ጋር ወሰዱ ሁሉም ነገር ተሰማ። መጀመሪያ ተረጋግጥ። እሷ ደህና አለች። እሺ ትሄዳለች። ይኸውልህ
ልጄ ሰማኝ ያደረግሻትን ነገር እንዳለ ታውቂያለሽ። ፍቅር ያሸከረ ሆዴን ላታባቢ የጨከነ አንጀቴ ችለሽ ላታባቢ የማይሽር ጥላቻን በኔ ልብ አፍርተሽ በእንባ መማጸኑን አታስቢ ደፍረሽ የት ነበርሽ ይጠራረደን የት ነበርሽ ታውቂዋለሽ። ዘኪ ማን አንቺ የምናውቀው ነገር አለ። ዘኪ የማያውቀው አይደለም። ዘኪ ይቆጫል። ዘኪ ይቆጫል። ባልነግርሽ እኮ ድርጊቶቼ ሁሉ እውር የሚለያቸው ነበር። ብዙ ነገር ሆኜልሻለሁ። ከጓደኛ በላይ ጓደኛ ነበር። ግን እንደዛ ነበር ማስበው። ያንተን ስሜት ካልነገርከኝ እኔ ጠልቆ ይቀልባሉ። እንዲህ በምን አውቃለሁ? ንገሪኝ፣ በምን አውቃለሁ? ጓደኛ በላይ ነው ያደረኩልሽ። ጓደኛ የማያደርገውን ነገር ነው ያደረኩልሽ። ከጓደኛ በላይ ማድረግ ካለብኝ በላይ ህይወቴን እስከ መስጠት ደርሼ ነበር። አንቺ ግን የኔ ነገር አሳፈረኝ ብለሽ ሌላ ሰው ሄድሽ። ሌላ ሰው ደግሞ ከመጀመሪያው ጀምሮ ታውቅ ነበር አይደል? እያወቅህ ነው አይደል? ታውቃለህ። ታውቃላችሁ ከሱ ጋር ስለጣላሽ ነው የመጣሽ። ስለጣላሽ ነበረ እኮ ነበረ የኔ ልጅ በእግዚአብሔር ማንም ሰው የማያደርገውን ውለታ ነው የዋለችልን። እባክህ ወደ ራስህ ተመለስ። ግድ የለም ሁሉን ነገር ቀስ ብለን እናወራለን። አልገባህም? የእሷ ነገር አስመሳይ ናት፣ አስመሳይ ናት እሷ። አልገባህም? እኔ ላይ ያደረገችው ነገር እና አልገባህም? እኔና እሷ ብቻ ዘኪ አንድ ነገር እንድታውቅ የምፈልገው ነገር ቢኖር ማለት ነው አንተ በህይወት አትገኝም ነበረ በምን እነዚህ ነገሮች ባታደርግልህ። አባትህ ታስሮ ወህኒ ይማጥቅ ይበሰብስ ነበር። አባትህ ንብረቷን ያሏትን ነገር ሽጣ የዋስ መብቱን አረጋግጣ ያስፈታችሁ እሷ ናት። በምን ናት? አባትህን ትወደዋለህ? አባትህን ከዛ እስር ቤት ከነበርክና እንዳልከው ዋስ አንተ ከሆነ እሺ ጋር መደወል አቅቶ ነው እኔን መናገር አቅቶ ነው እሷ ጋር ደወል ማለት አንተ ታምነህ እሷን እንዴት አገኛት? እኔ አይደለሁም ፈልጋኝ ነው የመጣችው። ፈልጋ እኮ ነው እስር ቤት ካለበት አባት የት ነው እንደሚገኘው ብላ አጣርታ ፖሊስ ጣቢያ የተለያዩ ከርቸሌዎች ሄዳ ማድረግ ያለባትን ሁሉ አድርጋ እሺ አንተን አላውቅም፣ እሺ እኔንም አታውቅም። ግን በእኔና በእሷ መሀል የተፈጠረ ብዙ ነገር አለ። እሱን ነገር አታውቀውም። ተነጋግራችሁ ቁጭ ብላችሁ ተዋወቃችሁ። ያደረገችኝን አንድ ባንድ ልንገር። ድሮ ተማሪ ነበር፣ አንድ ላይ ነበር የምንማረው። እሷ የአዲስ አበባ ልጅ አለች፣ ከሌላ ቦታ ነው የመጣችው። አገሪቷን አታውቀውም። እሺ እና ከጎኗ ሆኜ አገሩን እንድታውቀው ብዙ ነገር መሄድ የምትፈልግበት ቦታ እየወሰድኳት ብዙ ላይ አሳልፈናል እኔና እሷ በሚጋ ማለት ነው። እሺ ከዛ ብዙ ነገር በቃ እሷም አክቷ እኮ እንደ ፍቅረኛ ነበር። የሆነ ሰዓት ላይ ነው የተለወጠች። ትመልስልሃለች። እኔ ጉዳዩን አንዴ ላውራ። እሺ ከዛ በኋላ ዳምጡና ትመልስልሃለች። ፍቅሩ ውስጥ ገባሁ። እሺ ከዛ ብዙ ነገር ከጓደኛ አልፎ እንደ ፍቅረኛ ማድረግ ጀመር። እሺ ያን ሁሉ ነገር ሳደርግ ግን ሊሚት አልሰጠችም፣ አልገደበችም። ሌላ ፍቅረኛ እንዳላት አላውቅም ነበር። ብዙ መንገድ ተጓዝ። ከዛ ግን እንዳጋጣሚ የሆነ ሰዓት ላይ ጥላኝ ከሌላ ፍቅረኛዋ ጋር እኔን ያረኩላትን ውለታ ረስታኝ ጥላኝ ሄደች። ምናልባት ይሄን ጥያቄ እኮ ስትጠይቃት እሷ ትመልስልሃለች። ጉዳዩን እንድታፈዳት እንድታብራራለች እድሉን ስጣት። እሺ ለምንድን ነው ያደረግሽው ነገር? ለምንድን ነው እንደዛ እየወደድኩሽ እንደዛ እያፈቀርኩሽ እንደምትወደኝ እኔ አላውቅም። ዘኪ አታውቅም። ነግረሃታል እንደምታፈቅራት ወንድም። እሺ እንደምታፈቅራት ያደረኩላት ነገር እንዳለ የፍቅር መሆኑን እውር ራሱ ይረሳል። ግዴታ ካፌ መናገር የለም። አንድ ጥያቄ ልጠይቅህ። እኔ አሁን አንተ ጋር መጥቼ ረድቻለሁ፣ አግዣለሁ አይደለ? ይሄን ነገሮችን እንድታረግ በጤና እንድትመለስ ምናምን ነገር የቻልኩትን ነገር አድርጌያለሁ። ለምን ይመስላል? ወንድሜ ስለሆንክ ነው? ዘመዴ ስለሆንክ ነው? አይደለም። አንድ ሰው በጥሩነት ለአንድ ሰው መልካም ሊሆን ይችላል። እሷም አንተ ያደረክላት የነበረው ነገር በጠቅላላ ከፍቅር ሳይሆን ከመልካምነት ሆና ነው። ካልነገርካት በምን ታውቃለች? አስባ ቢሆን ድርጊቴ ይናገራል። ምናልባት ለአንተ ነው ጓደኛ ነበር ነው የመሰለኝ ዘኪ። እኔ ጋር ያለው ስሜት ጓደኝነት ስለነበር ያንተም እንደዛ ነው ብዬ ነበር ሳስበኝ ነበር። እባክህ ዘኪ ለመረዳት ጓደኛ ከሚያደርገው በላይ ነው ያደረገው። ከሷ የተሻለ ሰው ሊያግዝ ሊረዳ ይችላል። አትነግረኝም ነበር? እሺ አትሊስት ስሜትህን እንዳውቀው ብትነግረኝስ? ከጎረቤት ልጅ ጋር ትጋባለህ? እስኪ ጥያቄ ልጠይቅ። እስኪ አባትንም ስማች እኮ ከጎረቤት ምናምን ወይ ነው አሁን የምታወራኝ ነገር እኮ ለጎረቤት ልጅ ማትሆንላት ነገር የለም። እንደዛ ቆጥረውስ ቢሆን ይችላል። ይሄን እኮ አየህ አባትን ራሱ ወንድም ወስዳው ቢሆንስ? ግን ደግሞ እዚህ ደረጃ ላይ እንዳልደርስ እኮ ሊሚት ማበጀት ነበረበት። አይደለም ይሁን ፍቅር አይደለም ገደብ የሚበጅልን። አይ ሰማህ አይደል? ሰማኝ ፍቅር ገደብ ይሁን
ግን የፍቅር አካሄድን የትኛው መስመር ላይ እንደቆመ ቀድመህ መናገር ያንተ ድርሻ ነው። እሺ ማለት ነው። ካልነገርኳት ወንድሟ እኮ ነገር ማወቅ ፈልጋለሁ። ለምን አመጣች? እናቴ እንዴት ዝም አለች? እሷም ጠልታኛለች። ጠላችንም ዘንድ ጠላል ማናችንም አልጠላንም። ምንድነው የምታወራው? ዘኪ እጅን ተመልከት እስኪ። ይኸው መልስ እንዲሆን እጅን ተመልከት። አየሁ ምን አልነበር? እጅን አየሁ እንደዚህ ተቀቀለው ነው። ይኸውልህ ያደረገችብህ እናት ቀለበቱን እዚህ ላይ አድርጋብህ ማለት ነው። የተጠመቆለበት የተደነጎረ ይሄ ምንድነው መተት ያለ አይደለም ጥቁር መንፈስ ምናምን እዚህ ላይ አድርጋብህ ንብረትህን ለመውሰድ ብላ ያደረገችው ነው። አባትህን እንኳን አሳስትራ የማይሆን ነገር ውስጥ ተጥባ ካንተ አርቀው ነበር። በምን የደረሰችልህ በዛ ሰዓት? ማናችንም እያስታወስከኝ አልነበረም ዘኪ። አንቺ ጥለሽኝ ሄድሽ። ዛሬ እኮ መበሉ አጥቼ ብዙ ተሰቃይቻለሁ። ብትቆይኛል ለነገር ነበር በዚህ ጉዳይ ላይ እሺ በምን ላግዝሽ? ሻውን እኮ ከጎን ነው ያለው። ዳቦ የሚሰጠኝ አጥቼ እኮ ብዙ ተሰቃይቻለሁ። አበዳሉኝ ለየለት በእግዚአብሔር አታልቅስ። እሺ በእግዚአብሔር በምን ምክንያት አንቺ ጥለሽኝ ስለሽ አንቺ ይሄ ሁሉ ነገር ሰው ነበር ሸጠቀቅ ነበር እኮ ባሮሮ ከጎን ነው ነበር። እኔ ግን አንቺ ከዛ እዚህ ድረስ መተሽ አዲስ አበባ ውስጥ ዘመድ ሳይኖርሽ ከጎንሽ ነበር። እኔ ግን በችግሬ ሰዓት ማንንም የሚደርስልኝ አጥቼ ነበር። አንቺ ግን በችግርሽ ሰዓት እኔ አጠቅምሽ ነበር። አንተ እንደምትወደኝ ስላላወቅኩኝ ነው ዘኪ፣ ስላላወቅኩ እኮ ነው በእግዚአብሔር እንጂ እንደዛ ሆነ ትቻ አልሄድም ነበረ። ዘኪ እንደዚህ አትሁንብኝ በእግዚአብሔር። ዘኪ እባክህ ተረጋጋ። ተረዳኝ። ተረዳት እባክህ። አሁን መስኪን እኮ ከጎን ነው ያለሁት፣ በችግር ማለት ከጎን ነው ያለሁት። አልተውኩም እኮ ትምህርቴን ሁላ እኮ አልጨረስኩም። ትምህርቴን እኮ አቋርጬ ብዙ ችግር ደርሶልኝ። አይዞህ ብትነግረኝ ኖሮ እኮ ያኔ ምናልባት ከጎን ሆኜ ምናልባት ችግሮችን እንፈታ ነበር። ለምን ደበቀኝ? እሺ አንተስ ለምን አልነገርከኝም? ምክንያቱም በእውነትህ ትረጃለሽ ብዬ ነው። እንዴት ትረዳለህ? እውነትህ ሁሉ ይናገራሉ እኮ። እኔ ምንድን ነኝ? እኔ ገምታለሁ፣ ጠንቋይ ቀልባለሁ። አንተ ካልነገርከኝ እሺ ዘኪ ብትነግረኝ አንተስ ከጎን ነው ነበር። አንዳንቺ ፍቅረኛ ላለው ሰው አይደለም ፍቅር ለማያውቅና ፍቅረኛ ለሌለው የኔ ድርጊቶች ይናገራሉ ነበረ። ሌላ ሰው እንደምወድ ታውቅ ነበረ ከመጀመሪያው ጀምሮ አይደለ? ነው ግን አንተ ነው እኮ ሳፋልግሽ እያወቅህ ነበር። እነዚህ ጥያቄዎች ለመጠየቅ እኮ ጊዜ ይኖራል። አሁን ከአባትህ ጋር ከመምኒ ጋር አሁን አለፉ የምትላቸው ጊዜዎች ሁሉ አልፈዋል። ጤና ነው መቅደም ከዚህ በኋላ አይርብም። ከዚህ በኋላ አይጠማም። ከዚህ በኋላ ነው ያለውልህ። ከዚህ በኋላ ብቻህን አይደለም። እዚህ ነው እየኖርክ ያለው። እሺ አልፈልግም። እዚህ ነው የምትኖረው። አሁን እናቴ ጋር ሄድ። የት ትሄዳለህ? እናቴ ተረጋጋ። እሺ ነው አሳዩኝ። እዛች ሴትዮ ጋር ተመልሰህ አትሄድም። መጀመሪያ ተረጋጋ። እየጎዳች ነበር። እቺ ልጅ ተወዳት ነበር አይደል? አሁን የተናደድክባት ስለምትወድ ነው። ስለወደድካት ነው። የምትወዳት ከሆነ አክብራት። አክብራት ነበረ ነው እንጂ አሁን አባትህ እኮ ናቸው። ተረጋግተህ አናግራቸው። አባትህ አይወራም። ስማኝ፣ ምን እንደምታረግ ታውቃለህ? ቢያንስ ያለብህ ውለታ እንኳን ከፍለህ ጨርስ። መቼም እድሜህን ሙሉ ከፍታ የምን ውለታ? ማነው እኔን እንድታየኝ ያደረገህ? ሲጀመር አንተ ቆይ እንዴት እንደዚህ ለምን ታሰርክ? የት እንዳለው ለምን ታሰርክ? ሲጀመር በእናትህ ሴራ እንዴት እናቴን አትናገራት? ተው ልጅ አትናገራት። ኧረ ዘኪ እባክህ የዋለችልን ውለታ አንተ እዛ ጠፍተህ እኮ አንተ ሳትኖር እሷ ናት ለዚህ ባህሪ ያበቃች። እሷ ናት እያበላች እያጠጣች እዚህ ድረስ ያደረሰች። አንተ ፊት እያልክ ስራ ስትሄድ እሷ ነበረች እየተንከባከበች ለዚህ ሁኔታ። ግን መጨረሻ ላይ ግን ውለቷን በጠቅላላ ለአንተ የዋለችልን አባትህ ሳይኖር የተንከባከበችን ነገር በጠቅላላ ገደል ከተተችው። ህይወትህን ልታጠፋ ነበር እኮ የለፋውበት ነው ይገባኛል ብላ አንተን ስላበላች ስላጠጣች ስላኖረች አንተ ላይ ድግምት ማድረግ ነበርባት። እሺ ልታስገድድ ነበር። ይሄን ሰውዬ ማሳስረው ነበር። አንተ እውነቱን ነገርከኝ እንበል። እሺ እውነት ነው እንበል። እሺ ግን ይሄንን እያንዳንዱን ነገር እናንተ እንደሰማችሁ ከሷ አፍ ከሷ አንደበት ማረጋገጥ ፈልጋለሁ። እሷ ጋር መሄድ ፈልጋለሁ። እሷ እንድትነግረኝ ፈልጋለሁ። እሺ ትነግራለህ ሁሉንም ነገር። ከዛ በኋላ እሷ አዎ እውነት ነው ካለች እናንተ እሺ ሁሉንም ነገር ያደረገው አሁን መሄድ ፈልጋለሁ። እሺ ትሄዳለህ። ግን መጀመሪያ ማለት ከአባትህ ጋር ተግባባ። እስኪ ተነፋፍቃችኋል። እስኪ አውሩ ከአባትህ ጋር በምን አይነት ሁኔታ እንዳሳለፈ ነገር እስኪ ንገሩት። እስኪ በምን አይነት ሁኔታ ስታሳልፉ እንደነበር እንደዚህ ያዳምጣችሁ። እስኪ ማስታወሰኛለህ አይደል? ከስተብኝ ያለው ያክል ሰው ቤት አፈር እስከሚበላ ድረስ ፀጉሬ ትዱ ፀጉር ባዳም እንኳን ፀጉር ሰው ይከዳል። እስር ቤት በረሃ ስለነበረ ተመለስኩ። እስር ቤት ረጅም ጊዜ ነው ያሳለፉት። እስኪ ይህንን ያደረገችው ደግሞ እናት ናት። ነገ ከነገ ወዲያ ይገባል። ሲገባ ግን ያኔ ግን አዳም
ያኔ ግን ይኸውልህ በምንም እንዳታጣ ተሳስተህ በምትናገረው ነገር በምንም እንዳታጣት ይሄንም አባትህንም እንዳታጣው እፈራለሁ። ተረጋግተህ በጥንቃቄ ነገሮችን ማድረግ አለብህ። እሺ የወጣትነት ስህተት እንዳትሳሳት ዘኪ አደራ አደራ። አባትህ አያሳዝንም? የሁሉ ጊዜ አንተን አጣው። ይቺ ልጅ ራሱ ለአንተ ስትል ያልሆነችው ነገር የለም። በእናትህ ተደበደበች፣ በእናትህ አስደበደቧት። ቤቷ ህይወቷን እንዳለ ምስቅልቅል ልታስገድላት ሁላ ብዙ ነገር አድርጋለች። ደግሞ እሷ ባታድን እሷ ባትደርስልህ እጅና እግር በሰንሰለት ታስሮ ማለት ነው ክፍሉ የሆነ ክፍል ውስጥ ተጥለህ ነበር። በምንናት ለዚህ ደረሰችልህ? ይሄንን ፀሐይ ይሄንን ብርሃን ያየው በመብኔ የተነሳ ነው። የእውነት ነው ነው ማለት ቀለበት ፍቅረኛሽ ነው ያደረገኝ? ፍቅረኛ የላትም። አዳምጣት። አንተን ነው ፍቅሬ ምንም ብላኝ ነው አሁን እዚህ ጋር መጣች። ነገር የትኛው ጣቷ ላይ ነው ያደረገችው? አየህ እውነቱን ነገር ፍቅረኛ እያለ እንዳላይባት ቢሆንስ ያዘዋወረች አይደለም። እኔ ካገኘው ጀምሮ እንደዚህ ነው እኮ ዘኪ። እኔ ማታቻ ነበር ምን ነው እዚህ ቤት ውስጥ ልትገላት ደግሞ ትናንት ልትገላት ነበር እዚህ ጋር አንቃት። ሌላ ባዳብን ጥሎ አይደል? ለምን ብሎ እንዲያረጋ ትናንት እዚህ ቤት ነበር። በጣም ረጅም ጊዜ ነው ከጀመርክ ረጅም ጊዜ ሆኗል ዘኪ። ይሄ ሁሉ ነገር ያደረገችብህ ምክንያቱም እንዳታስታውስ እኔ እንዳታስታውሰኝ አባትን እንዳያስታውስ አድርጋለች። ይሄ ፎቶ እኮ ትምህርት ቤት እያለን ፎቶአችን ራሱ ካሳውቃል እስካሁን አስቀምጣለህ እኮ ነው። ይሄንን አትይም? ምን ያህል እንደምትወድህ ማሳያ አይደለም? ያንተን ትዝታህን እንኳን አልረሳችም። ይኸው ተመልካች ይኸውልህ እስከ ዛሬ ልቧ ላይ እንደዚህ አትማ ቁጭ አድርጋለህ። እስከ ዛሬ ይኸውልህ ግን ይዛ አስቀምጣ። ማን ነው እስኪ የልጅነት ጓደኛውን ፎቶ እንደዚህ ይዞ የሚዞር ማን ነው? እሷ ካልሆነች በቀር አስቹ ንገሪው እኔ እኮ ነኝ እንነሳ ብዬሽ በደንብ የመጀመሪያ ጊዜ ሳገኝ ልጋብዝሽ የወሰድኩሽ ቀን አየሽ ነው። ግን ምን ዋጋ አለው? ሳገኝ ውሸት ነበር። ውሸት ነበር። ጓደኝነታችን እውነት ነበር። ይቺ ሴት አልከዳችም። እውነት ነው አልከዳችም። ለአንተ ስትል ሁሉን ነገር እየሆነች ነው። ስንት ከዳተኛ በሞላበት ሀገር ከበሽታ አገግማ ይኸው እንደዚህ ያኑራለች። እባክህ የእውነቴን ነው። እኔን ከልቤት ነው ዘኪ በእግዚአብሔር በጣም ታሳስብሽ። ያውሩ ጋሼ ተዋቸው። ይሄን ሁሉ ነገር ያደረገችው ግን እናትህ ናት። በመጀመሪያ ደረጃ ስማኝ እናትህ ናት። ልክ መጀመሪያ ስለ እናትህ አታውሪ፣ ስለ እናትህ አታውሪ። በዚህ ቺቺ ሲዳፈስ እዚህ ሊሻል እንደዚህ ያለ ግንባርሽ በጣም ነበር ደስ የሚል። ይሄን ከትምህርት ቤት ስንለያይና ቻው ብዬ ሲሰኝሽ ካልሳምኩሽ ግንባርሽ በጣም ነበር የሚል ይሄ ሁሉ ህይወት የውሸት ነበረም። የኔ መውደድ ካልብህ ነበረ ዘኪ። ግን አንተ እንደዚህ አይነት ስሜት እንደሚሰማው ያላቅም ነበረ። ሻው እናቴ ጋር እናቴ ጋር ምን ትፈልጋለህ? ዘኪ በፈጠረ ትሄዳለህ። ነገር ግን አሁን ሁሉንም ነገር ቆይ የት ነው ብለህ ብትሄደው እናቴ እኮ እናቴ ጋር ወስደሃለሁ። እኔ ሁሉንም ነገር አይፈልግም። አዎ እየሰራችሁ አንተ ገነሱ ቆይ ምንድን ያስፈልግ ምንድን ያስፈልግ ስትሰማ ሳብኝ እኮ መጠርጠር ነበረብኝ። ስትሰማ ይገባሃል። አንተ ምን አትፈልግም? እፈልጋለሁ እቺ አታሳትስ። ምን አድርጋለች ነው ጭንቅላትህን ትመርዛለች። የማይሆን ነገር ነው የምትነግርህ። ሴትዮዋ መሰሪ አደገኛ ሰው ናት። ምን አድርጋለች ነው የምታሳዝነው? ትመርዛለች። በምን ታሳምመሃለች። እሷናት እዚህ ሁሉ ነገር ውስጥ ያደረገች እሱ ተረጋጋ። የትም አትሄድም። ዘኪ ተረዳኝ እንጂ አንተ እኔን አላውቅም ብለኛል አይደል? ይሄ ሁሉ ምን ታዳስ ሳላውቅ እኮ ምን እንደው ታውቃለህ። ያንተ ህይወት እንዲስተካከል ነው። ይቺ ልጅ አንዴ ካጣት መቼም አታገኛትም። ይኸውልህ ታማኝ ሴቶች በዚህ ጊዜ አንድ ናቸው። ከሚሊዮን ሴት አንድ ናቸው። እሺ እናቴ ጋር ግን እንድትሄድ በምንም ታምር ልፈቅድልህ አልችልም። ሰማኝ አይደል? አንቺ ማንሽ እና አንቺ ማንሽ እና ነው እኔ የት እንደሚሄድ ጓደኛ ነበር። እሺ አትሊስት ድሮ ጓደኛዬ ነበር። እሱ ነበር ስለኝ ነበር። እንኳን እሷ ያንን ነገር እንኳን እያሰብኩ ተመልከት። እንኳን እኔ አልፈቅድልህም። እነሱ እውነቴን ነው። ምን አይነት ነው አልፈቅድልህም። እሷ ጋር ከምትሄድ እኔ ራሴን ማጠፋ መርጣለሁ። ትሆናለህ። እሺ እኔ እንኳን ማየት ያስጠላው ጣላለሁ ከቤት እሱንም እንደዚህ ብለሽ ነው አይደለም? አንቺ ቆይ እሺ ልጄ በቃ ቪዲዮዎች አሉኝ አላሳንሽ አንተ አንቺ ጥሩ ሴት ነሽ፣ የዋህ ነሽ ማለት ነው። ለዚህ ሁሉ ነገር ዘኪ ኧረ የምትናገረውን ነገር ይቆጫል ሁሉ ነገር። ከዚህ በኋላ አይንሽን ማየት አልፈልግም። ከዚህ በኋላ አጠገቤ እንዳትደርሽ። በቃ ይብቃሽ፣ ራቂ ካጠገቤ።
ኧረ ዘኪ ቆጫል እባክህ። መጥፎ ነገር ይፈጠራል። አንቺን እኔ መንገድ ውስጥ ያገኘሁሽ ቀን መጥፎ ነው። እሺ ይኸውልህ ተረጋጋ። ነይ ለምን ደማትወይ በእኔ አንዴ ለምን ደማትወይ? ቆይ ዳውሮ አንዴ በእኔ አታልቅሽ እባክሽ። አንዴ ዳውሮ ጋሽ አንዴ ዳውሮ እባክህ። ዘኪ ይኸውልህ አንድ ነገር እንድታውቀው የምፈልገው ነገር አለ። ቤተሰብ ማጣት፣ ፍቅረኛ የሚወዱትን ሰው ማጣት ምን ማለት እንደሆነ የሚገባ ካጣቸው በኋላ ነው። አሁን ደግሞ ማለት ነው ይህ ሁሉ የለፋችልን ይህ ሁሉ መስዋዕትነት የከፈለችልን ለህይወቷ አልሳሳችም፣ ለገንዘቧ አልሳሳችም። ሴትነቷ ወጣትነቷ እንደዚህ እስከፈጀው ጊዜ ድረስ ይፍጅ ብላ ማለት ነው ከአንተ ጎን እንዲጦልጦል ብላ እያለች የነበረችው በምን ናት? አባትህም አያገኘህም፣ ሊረዳህ አይችልም ነበር። እናትህም እንደዛው ሴራውን እንዳቀረባበረችብህ ገንዘብህንም ህይወትህንም ታሳጣ ነበረ። በምን ናት የሁሉ ነገር ለአንተ ስትሟገት የነበረችው? በኋላ ይቆጫል። ተረጋጋ፣ እናትህንም ታገኛለህ። ነገር ግን ይኸውልህ ከዚህ በኋላ ምናልባት እኔ በሁለታችሁ በአንተም በመምኒ ጉዳይ ላልገባ እችላለሁ። የምመክርህ ምክር ግን አንድና አንድ ነው። በምኒን እንዳታጣት። በጣም ነው የምትወድህ። መውደድ ሁሉም ሰው ሊወድህ ይችላል። እንደዚህ የሚሰዋልህን የራስህን ሰው ግን ማግኘት እኔ ስሜቱን አውቀዋለሁ። ከሚሊዮን አንድ ነው ከቤተሰቦች የሚከላከልልህ፣ ከሃይማኖት የሚከላከልልህ፣ ከነፍስ የሚከላከልልህ በሚሊዮን ግን አንድ ነው የምታገኘው። አንድ እንደዚህ እቺ ሴት ደግሞ በምኒ ናት እኮ አሁን የምትሉኝን ነገር ለማረጋገጥ እናቴን ማግኘት እኮ እናትን ስናገኛት የሚፈራው ለምን ታውቃለህ? እናትን አገናኛለሁ አሁን ወስዳለሁ። ነገር ግን እናትህ ጭንቅላትህን እንዳትመርዘው እፈራለሁ። ትመርዘዋለች። ስትመርዘው ግን በአንተና በበምኒ መካከል በአንተና በአባትህ መካከል ከባድ ችግር ይፈጠራል። ያኔ ግን አንተን የሚወድህን ሰው ታጣለህ። ይቺ ሴትዮ ማለት ነው ትናንትና ድግም ታስደርጋብህ ነበር። አሁን እነዚህን ሰዎች ካጠገብህ ካባረርክ ድጋሚ ድግምት እንድታሰራብህ ድጋሚ የሆነ ነገር እንድታስደርግብህ እድሉን ሰጣት ማለት ነው። ጨርሻለሁ። ከዚህ በላይ ምንም አይነት ነገር አረዳ አትፎ ማለት ነው። ምርጫን መርጣለህ።